ሁሉንም አይነት አድሏዊ የዘር ልዩነቶችን ለማስወገድ በተደረገው ዓለም አቀፍ ስምምነት ላይ የተጠቃለለ ወቅታዊ ሀገራዊ አፈጻጸም ረቂቅ ሪፖርት ላይ የባለድርሻ አካላት ውይይት ነው የተደረገው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፍትህ ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል ባደረጉት የእንኳን ደህና መጣችሁ ንግግር ሁለቱ ተቋማት በክልሉ ቦንጋ ከተማ ውይይቱን በማዘጋጀታቸው አመስግነዋል። አድሏዊ የዘር ልዩነቶችን ለማስወገድ የተደረገው ስምምነት የተጠቃለለ ሀገራዊ አፈጻጸም ሪፖርትን በሚመለከት ምክክር ለማድረግ ደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጉባ ቦንጋ ከተማ ስለመጣችሁ እያመሰገንኩ በራሴ በፍትህ ቢሮና በክልሉ መንግስት ስም ሁላችሁንም እንኳን ደህና መጣችሁ ለማለት ወዳለሁ። በሚቀጥሉት ጊዜያት ተግባራትን በትብብር ለማከናወን ቢሮአቸው ዝግጁ መሆኑን ጠቁመው ከመድረኩ ጠቃሚ ሀሳቦችን በመውሰድ ለመተግበር እንደሚሰራ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ዶክተር ሚዛኔ አባተ ኮሚሽኑ ሰብአዊ መብቶችን ለማስፋፋት በርካታ ተግባራትን እያከናወነ ነው ብለዋል። የግንዛቤ ማስጨበጫዎችን እየሰጠና እየተከታተለ ተቋማትን በመደገፍ ላይ እንደሚገኝም ተናግረዋል። እንደ ብሔራዊ የሰብአዊ መብቶች ተቋም የኢትዮጵያ ሰብአዊ መብቶች ኮሚሽን ሁለት ዓላማዎችን አንግቦ ተልእኮች ያሉት ተቋም ነው። በአንድ በኩል ለሰብአዊ መብቶች መስፋፋት ይሰራል። የሰብአዊ መብቶችን መስፋፋት ከምናከናውንባቸው መንገዶች ውስጥ አንደኛው ለሚመለከታቸው የሰብአዊ መብት ግዴታ ፈጻሚዎች እና ባለመብቶች የግንዛቤ መስጫ መድረኮችን በማዘጋጀት ስልጠናዎችን እንደዚሁ በመስጠት እና በሌሎችም ኩነቶችን በማዘጋጀት ይሆናል ማለት ነው። ዓላማውም ባለግዴታዎችና ባለመብቶች መብቶቻቸውና ግዴታዎቻቸውን አውቀው የሰብአዊ መብቶች ጥሰት እንዳይፈጠር አስቀድሞ እንዲገነዘቡና የሰብአዊ መብት ግዴታዎችን ተግባራዊ እንዲያደርጉ ማድረግ ማለት ነው። የሰብአዊ መብቶች ጥሰት ሲከሰት ሕግ የጣሱ አካላት በሚጠየቁባቸውና ተጎጂዎች በሚካሱባቸው ሁኔታዎች ላይ በትኩረት እየሰራ ይገኛልም ብለዋል። የሰብአዊ መብቶች ጥሰት ተፈጽሞ ሲገኝ ጥሰት ላይ ተሳታፊ የሆኑ የህብረተሰብ ክፍሎች የመንግስት አካላት ተጠያቂ የሚሆኑበት፣ በሰብአዊ መብት ጥሰት ደግሞ ተጎጂ የህብረተሰብ ክፍሎች የሚካሱበት አሰራር እንዲዘረጋ የምናደርግበት የሰብአዊ መብቶች ጥበቃ ወይም ደግሞ ኢንቨስቲጌሽን፣ የሰብአዊ መብቶች ምርመራና አቤቱታ ተቀበላ እናደርጋለን። በየዓመቱ የኢትዮጵያ ሰብአዊ መብቶች ኮሚሽን በጣም በርካታ በሺዎች የሚቆጠሩ አቤቱታዎችን ይቀበላል፣ ምርመራዎችን ያካሂዳል። በኢትዮጵያ ፍትህ ሚኒስቴር የህግና ፍትህ አገልግሎት ሚኒስትር ዴኤታ አቶ በላይሁን ይርጋ በበኩላቸው ኢትዮጵያ ሰብአዊ መብቶች እንዲከበሩ በመስራት ላይ እንደምትገኝ ገልጸዋል። ሀገራችን ኢትዮጵያ ሰብአዊ መብቶችና ነጻነቶች በህገ መንግስቱ እውቅና እንዲያገኙ ከማድረግ ጀምሮ ሰብአዊ መብቶች እንዲከበሩ የተለያዩ ጥረቶችን እያደረገች ትገኛለች። በተለይ ከሪፎርሙ በኋላ ከ2010 በኋላ ሁላችንም እንደምናውቀው የተሻሻሉ በርካታ ህጎች የሰብአዊ መብት ኮሚሽን ማቋቋሚያን ጨምሮ የሽብር አዋጅና ሌሎችም የተሻሻሉ ህጎች በሰብአዊ መብት አጠባበቃችን ላይ ከፍተኛ የሆነ ለውጥ ያመጣሉ ተብሎ ይጠበቃል። በተጠርጣሪዎችና በፍርደኞች አያያዝ ላይ የሚስተዋሉ ችግሮችን ለማስቀረት እየተሰራ እንደሚገኝም ተናግረዋል። ወንጀል ህግ ስነ ስርዓትና የማስረጃ ህጉ በተለይ ቅርብ ጊዜ የወጣ የጸደቀ ከመሆኑ ጋር ተያይዞ የሰብአዊ መብት አጠባበቃችን ላይ ሪቮሉሽናሪ የሆነ ለውጥ ሊያመጡ የሚችሉ በጣም በርካታ ድንጋጌዎች ተካተውበታል። ስለዚህ ተጠርጣሪዎችን አያያዝና አጠባበቅ ይህን የሚመለከቱ ሌሎች ድንጋጌዎችም ስላሉ በመሰረታዊነት ያሻሽላል። የተጠርጣሪዎች ኦልሬዲ ወደ ሲስተሙ ከገቡ በኋላ የተጠርጣሪዎች አያያዝ እንዲሁም የፍርደኞችን አጠቃላይ አያያዝና ሲስተሙን በማሻሻል በአጠቃላይ በሀገራችን የሰብአዊ መብት አጠባበቅ ላይ ከፍተኛ የሆነ ለውጥ ያመጣል ብለን እንጠብቃለን። ዓለም አቀፋዊና አህጉራዊ ህጎችንና ስምምነቶችን በመቀበል መተግበርና የኢትዮጵያ ህግ አካል ማድረግ እንደሚገባ በመጠቆም መድረኩ በዚህ እሳቤ መሰረት የተዘጋጀ ነው ብለዋል። የሰብአዊና ዲሞክራሲያዊ መብቶች አከባበር ወደ ተሻለ ደረጃ ለማሳደግ በመንግስት ሲወሰዱ ከቆዩት እርምጃዎች ውስጥ ዓለም አቀፍና አህጉር አቀፍ ስምምነቶችን ማጽደቅና የህጋችን አካል ማድረግ ነው። ይህ በጣም በርካታ ህጎች ሁላችንም እንደምናውቀው በርካታ ህጎችን አጽድቀን አብዛኞቹ ከሰብአዊ መብት ጋር የሚገናኙ ናቸው። የህጎቻችን የሲስተማችን አካል
አድርገናል። ያነጋገርናቸው የመድረኩ ተሳታፊዎች በበኩላቸው ለቀጣይ ስራዎቻቸው አጋዥ የሚሆኑ ሀሳቦችን ከመድረኩ ማግኘታቸውን ገልጸዋል። አዲሱ የስነ ስርዓት ህግ የማስረጃ ህጎችም ከሰብአዊ መብት ጋር ተገናኝቶ በሰፊው ቀጣይ የሰብአዊ መብቶችን የማስከበር ስራ የሚሰራበት ሁኔታዎች ይፈጠራል የሚል ነገር ነው ያለው። ህገወጥነትን ለመከላከልና የዜጎችን ሰብአዊ መብቶች ለማስከበር በትብብር መስራት እንደሚገባ ተናግረዋል። ሪፖርት ከቀረበ በኋላ እነዚህ ሪፖርቶች የሚላኩት ለኮሚቴዎቹ ነው። ጄኔቫ ለሚገኙት የሂውማን ራይትስ መከታተያ ሪፖርቶች ይላካል። የኢትዮጵያ ልዑክ ቡድን ሄዶ እዛም ለቀረቡ ጥያቄዎች ምላሽ ይሰጣል። ኮሚቴው ምክር ሀሳብ ያቀርባል። አለቀ። እዚህ ጋር የምናቆም ከሆነ አስቸጋሪ የሚሆነው። ስለዚህ ከዚህ አካል የሚጠበቀው አንደኛ በተቻለ መጠን እጃቸው ላይ ያሉ መረጃዎችን በጽሁፍም በቃልም በውይይትም መስጠት መቻል አለባቸው። ሀሳባቸውን ማጋራት አለባቸው። ኮሜንታቸውን፣ ኢንፑታቸውን መስጠት መቻል አለባቸው ብለን ነው የምናምነው። በመድረኩ የፍትህ ሚኒስቴር ከፍተኛ አመራሮች፣ የሰብአዊ መብት ኮሚሽን ኮሚሽነሮች፣ የሁሉም ክልሎችና የሁለቱ ከተማ አስተዳደሮች የፍትህ ዘርፍ ኃላፊዎችና ጉዳዩ የሚመለከታቸው አካላት ተሳትፈዋል።